መንግስት ህግ ለማስከበር በሚያደርገው ጥረት የዞኑ አስተዳደርና ህዝብ የበኩሉን ድርሻ እንደሚወጣ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀ። የህወሓትን የዳግም ወረራ ፍላጎትና የጦርነት እንቅስቃሴ የሚቃወም ህዝባዊ ሰልፍም በዞኑ በሚገኙ አራቱም ወረዳዎችና በአምስቱ የከተማ አስተዳደሮችም ተካሂዷል። አምሳሉ አሞኝ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የህወሓትን የዳግም ወረራ ፍላጎትና የጦርነት እንቅስቃሴ የሚቃወም ህዝባዊ ሰልፍ ተካሂዷል። ሰልፉ በዞኑ በሚገኙ አራቱም ወረዳዎችና በአምስቱ የከተማ አስተዳደሮች እምቢ ለዳግም ባርነት በሚል መሪ ቃል ነው የተካሄደው። በሰቲት ሁመራ ከተማ በተካሄደው ሰልፍ ላይ የተገኙት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ሰልፉ ሰላም ለሁሉም አስፈላጊ መሆኑን ለመግለጽ የተካሄደ መሆኑን ገልጸዋል። የህወሓትን ጦር ሰባቂነትና ተስፋፊነት በጽኑ አውግዘው የዞኑ አስተዳደር ከፌዴራል መንግስቱ ጎን መቆሙን አረጋግጠዋል። የሰልፋችን ዋና ዓላማ ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለህፃናት፣ ሰላም ለእናቶች፣ ሰላም ለአረጋውያን፣ ሰላም ለኢትዮጵያውያን አንዱ ነው። ሰላም እንጂ በጉልበት የሚሳካ አንዳች ነገር የለም። ክቡር ጠቅላይ ሚኒስትራችን ብልህ አርቆ አሳቢ የኢትዮጵያን ሀገራችን ውስጣዊ ችግርን ተረድተው ወደ ከፍታ እንደሚያሻግሩን አምነን መላው ወልቃይት ጠገዴ አማራ ማህበረሰብ አስተዳደርና ህዝብ ከጎናቸው እንደሆን ለመግለጽና ድጋፋችን ለማረጋገጥ ጭምር ነው። ህወሓት ቀደም ሲል በህዝቡ ላይ ያልፈጸመው ግፍና በደል አለመኖሩን ያስታወሱት የሰቲት ሁመራ ከተማ አስተዳደር ከንቲባ እንኳይነህ ሞሉ አሁንም ለዳግም ወረራ እያደረገው ያለውን እንቅስቃሴ ለመከላከል ዝግጁ መሆናቸውን ገልጸዋል። ላለፉት 27 ዓመታት ፍቅርና ሰላም ከማይተዋወቁ የህወሓት ቡድን በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን ያልተፈጸመ ግፍና በደል የለም። አሁንም ለዳግም ጦርነት፣ ለዳግም ጭቆና፣ ለዳግም ግፍና በደል በዓለም አቀፍ የፈረመውን የፕሪቶሪያል ስምምነት በመጣስ በጠለምት በይፋ ጦርነት ጀምረዋል። በነካን ዕለት ከመላው ኢትዮጵያ ህዝብና ከጀግናው መከላከያ ሰራዊት ጋር በመሆን ለአንዴና ለመጨረሻ ኢትዮጵያን መንካት አይቻልም እንዲል ማድረግ የግድ ይለናል። በሰልፉ ላይ የታደሙት የአካባቢው ነዋሪዎች አማራንን እንጂ አማራ እንሆን አላልንም የሚል ጠንካራ መልእክት ያስተላለፉ ሲሆን ተከዜን ተሻግሮ የሚመጣን ማንኛውም ወረራ ህዝቡ እንደማይታገስ አስረድተዋል። የማይካድራና የወልቃይት የሙላውን አማራ ጭፍጭፎ የሄደ ለአማራ ብቻ አይደለም ኢትዮጵያን ለማፍራስ የሚያደርገው ጥረት ነው። ይሄ ዛሬ እኛን ጨርሶ ነው እዚህ መግባት ያለበት እንጂ ተከዜ አይሻገራት። አገርን ያዝ አገራችን ይዘናል። አይ እኔ በጉልበት እገባለሁ የብሔራዊ ስምምነት አልገባም አልሰማም እኔ ሰላም ያስፈልገኝ እገባለሁ ሚል ከሆነ ድማ እንጠብቀዋለን። የተከዜ ዘመነን ሰልፈኞቹ እምቢ ለዳግም ባርነት የሀገር መከላከያ ሰራዊት ኩራታችን ነው፣ የጦርነት አዙሪትና ህወሓት በቃን፣ ሁላችንም የተከዜ ዘቦች ነን፣ እንዲሁም የፕሪቶሪያው የሰላም ስምምነት በተሟላ ሁኔታ ይተግበር የሚሉ መልእክቶችን አስተጋብተዋል።